ዲስካውንትን ጨምሮ በካሬ ኦልሞስት ከ64200 በመሃል ሳር ቤት እየሸጥን እንገኛለን ማለት ነው። ይሄ ማለት ኦልሞስት ከ5.3 ሚሊዮን ጠቅላላ ክፍያ ጀምሮ እስከ 8 ሚሊዮን ጠቅላላ ክፍያ ይዘን መተናል ማለት ነው። ከዚህ ቀደም ያው ቴምር ሪል ስቴት የሚታወቀው በእውነተኛ ቅናሽ በማድረግ ነው። አሁንም ደግሞ በመሃል ሳር ቤት ላይ የእውነተኛ ቅናሽ የ40% ቅናሽ ይዘን መተናል። ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብቶ ጥንቅቅ አድርጎ አስረክቧል። ደንበኞቻችን በጣም ደስተኞች ሆነው ባልንበት ሰዓትና ባልንበት ጊዜ አስረክበናል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ቴምር ፕሮፐርቲስ የ40% ዲስካውንት አዲስ ባወጣው የሳር ቤት ሳይቱ ላይ ሽያጭ እንዳወጣ ሰምቼ ይህ መረጃ ደግሞ ለእናንተ ይጠቅማችኋል በማለት እዚህ ተገኝቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። እንዴት ዋላችሁ? ሰላም፣ እንኳን ደህና መጣሽ ወደ ቴምር ፕሮፐርቲስ። እንኳን በደህና ቆየሽኝ። ኑሃሚን እባላለሁ። በቅድሚያ እስቲ ራስሽንና ቴምር ፕሮፐርቲስ ላይ ያለሽን የስራ ድርሻ አስተዋውቂ። እኔ ብርክታዊት እባላለሁ። በቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። የተቀረውን ደግሞ አረፍ ብለን እናወራለን። እሺ፣ መልካም። እሺ ኑሃሚን፣ እስቲ ቴምራችንን። እሺ፣ የቴምር ፕሮፐርቲስ ማሳያ ነው። በደንብ እንደ ስማችን እንደ ቴምር ያው ቴምር ለብዙ ነገር ይጠቅማል አይደል? እኛም ደግሞ ለሁሉም ተደራሽነታችን ያማረ ልክ እንደ ቴምር ጠቃሚ የሆነ ብለን እናስባለን። እንግዲህ በጣም አሪፍ። ከዚህ በፊት እንግዲህ በኑሮ በሸገር ወደ ቴምር ሪል ስቴት መተን ተመልካቾቻችን አይተውት ወደውት ገዝተዋል። አሁን ደግሞ አዲስ ሳይት እንዳወጣችሁና አዲሱ ሳይታችሁ ላይ የ40% ዲስካውንት እንዳደረጋችሁ ሰምቼ ስለሱ ለመጠየቅ ነው የመጣሁትና እስቲ ንገሪኝ። እውነት ነው፣ ልክ ነሽ። ከዚህ ቀደም ያው ቴምር ሪል ስቴት የሚታወቀው በእውነተኛ ቅናሽ በማድረግ ነው። አሁንም ደግሞ በመሃል ሳር ቤት ላይ የእውነተኛ ቅናሽ የ40% ቅናሽ ይዘን መተናል። ያ ማለት ያው ከዚህ ቀደም ሳር ቤት ላይ ቫቲካን ኤምባሲ እንደዚሁ ፊት ለፊት ኦልሞስት ግራውንድ ላይ ፋውንዴሽን ላይ ያለ የነበረ አሁን ኦልሞስት ወደ 12ኛ ፍሎር ላይ ደርሷል። እንደዚሁ 60-40 የሚባል አከፋፈል ነበረ። የእውነተኛ ቅናሽ 40% ዲስካውንት ማለት ነው። 40% ቅናሽ ማለትም 60%ቱን ሲከፍሉ 40%ቱን እኛ ኦፍ እያደረግንላቸው ነው ማለት ነው። 40%ቱን አይከፍሉም። 40%ቱን አይከፍሉም። ምን ማለት ነው ይሄ? ከዚህ ቀደም ሳር ቤት ላይ ያመለጣቸው ሰዎች ቫቲካን ኤምባሲ ጋር አሁን በድጋሚ መሃል ሳር ቤት ላይ የ40% እውነተኛ ቅናሽ እነሱ 60 እንከፈሉ፣ እኛ ደግሞ 40%ቱን ኦፍ እናደርግላቸዋለን ማለት ነው። በጣም አሪፍ እድል ነው እንግዲህ ይዛችሁ የመጣችሁት። እውነት ነው። ያው አጠቃላይ ሳይታችን የሚመስለው እጅግ በጣም ዘመናዊ የመኖሪያ ቤቶችን ነው እየሰራን የምንገኘው። ሳር ቤት ላይ እጅግ በጣም ዘመናዊ የሆነ ኦልሞስት ከ5.3 ሚሊዮን ጠቅላላ ክፍያ ጀምሮ እስከ 8 ሚሊዮን ጠቅላላ ክፍያ ይዘን መተናል ማለት ነው። ከባለ 2 እስከ ባለ 3 መኝታ የያዘ ነው። ያው ከ3ኛ እስከ 16ኛው ድረስ የመኖሪያ ቤት ይኖራል። ከዛ በታች ያሉት የፓርኪንግ ስፔስ ይኖራል። በቂ የሆነ ሳይቸገሩ የመኪና ማቆሚያ ለአንድ ቤት አንድ መኪና ማቆሚያ ይኖረዋል ማለት ነው። በጣም አሪፍ ነው። 40% ግን ኦልሞስት ወደ ግማሽ የተጠጋ ዲስካውንት ነውና እንዴት ነው ለእናንተ ሲያወጣችኋል? አዎ ልክ ነሽ። የሁሉም ሰው ጥያቄ እንደሆነ አውቃለሁኝ። ምንድነው እኛ ቦታዎችን ያው ቴምር ፕሮፐርቲስ እንደሚታወቀው ቦታዎችን ከመንግስት ሊዝ ኦን በማድረግ ነው ቦታዎችን የሚያገኘው። ያ ማለት ለደንበኛም ሴፍ ነው፣ ለኛም ሴፍ ነው። ይሄ ስልሽ ምን ማለት ነው? ለምሳሌ በሊዝ ኦን የሚደረግ መሬቶችን አጥሮ ማስቀመጥ አይቻልም። ያው ወደ ግንባታ መሄድ አለበት። ሌላኛው ደግሞ ምንድነው የኮሪደር ልማት ዋናው የሚጀምርበት ወይም አስፋልት ዳር ላይ እንደመሆኑ መጠን ቶሎ ግንባታው አልቆ ለደንበኞች መረከብ አለበት። ስለዚህ እነሱን ተጠቃሚ ይሆናሉ። ሁለተኛው ነገር ደግሞ ምንድነው 40% የእውነተኛ ቅናሽ ስንል 60%ቱን ስጡንና 40%ቱን እኛ እንሸፍንላችሁ ማለት ዛሬ ላይ ለምሳሌ እንበልና የ8 ሚሊዮን ቤት የነበረውን ዳውን ፔመንት 10% ከፍለው ቀሪውን እስከ 3 ዓመት ድረስ እስከሚሰጡን ድረስ ብሩ እየሞተ ይሄዳል። ያው ዲፕሪሺየት ያደርጋል ማለት ነው። ማቴሪያል ይጨምራል፣ ያው የሌበር ኮስት ይጨምራል፣ እያንዳንዱ ነገር እየጨመረ ይሄዳል። ስለዚህ እኛ ምንድነው የምናደርገው ዛሬ ላይ 60%ቱን ተቀብለን ማቴሪያሎችን ወይም ደግሞ የኮንስትራክሽን እቃዎችን እናስገባለን ማለት ነው። ስለዚህ የሚኖረውን ኢንፍሌሽን አመለጥ ነው። ያ ምንድነው ለእናንተም ያው የኮንስትራክሽን እቃ ስላለን ቶሎ እንዲገነባና ቶሎ እንዲሰራ ያደርገዋል። በዛ ላይ ደግሞ እኛ የምንታወቀው ፕራይስ ካሌሽን የለን። ስለዚህ ፕራይስ ካሌሽን ማለት ማቴሪያል ሲጨምር ዋጋ እንጨምራለን የሚለው ነገር እኛ ጋር አይሰራም። ዛሬ በተዋዋላችሁበት ነገም ትረከባላችሁ ማለት ነው። ስለዚህ እኛ ያ ስላለ አሁን ስቶክ እጃችን ላይ ማቴሪያሎች ካሉ ሁሉ ነገር ክሊር የሆነ ነገር ካለ ቶሎ የምናስረክብበት ሁኔታ ይኖራል ማለት ነው። ስለዚህ ከሁለቱ አንፃር የእውነትም እውነተኛ ቅናሽ አለው። ዛሬ የነገን 3 ሚሊዮን ያው ታይም ቫልዩ ኦፍ መኒ ማለት ነው። ነገ 8 ሚሊዮን
ከምትሰጭን ዛሬ ላይ 5 ሚሊዮን ሰጥተሽን ነገ ላይ የሚኖረውን የዋጋ ግሽበት ወይም የብር መውደቁን ቀድሞና አመለጥ ነው ማለት ነው ስለዚህ በዛ የተነሳ እውነተኛ ቅናሽ የ40% አለን ማለት ነው በጣም አሪፍ ቴምር ሪል ስቴት እንግዲህ ትላልቅ ዲስካውንቶችን በማውጣት ነው የሚታወቀው እኛም ራሳችን ከዚህ በፊት መተን ነበርና አሁንም ትልቅ የሚባል ዲስካውንት ነው ያወጣችሁትና ከከስተመሮቻችሁ ጋር ያላችሁ ግንኙነት ምን ይመስላል ያው እንደሚታወቀው ከዚህ ቀደም እንደዚሁ 60-40 የሚባል አከፋፈል ይዘን ወደ ደንበኞቻችን መተን ነበር ሳር ቤት ላይ ቫቲካን ኤምባሲ አጠገብ የዛኔ ከ6 ወር በፊት ግራውንድ ላይ የነበረ ሳይት ላይ ነው አሁን ግን ኦልሞስት ወደ 13ኛ ስላብ እየተሞራ ነው ያለው በ6 ወር ጊዜ ውስጥ ማለት ነው ጊዜ ውስጥ ኦልሞስት በጣም በግንባታ ጥራታችን የታወቀን ነው ማይት ማመን ስለዚህ ያለው ነገር 12ኛ ላይ ደርሷል ማለት ነው ስለዚህ እዛ ጋር ያመለጣቸው ደንበኞቻችን 60-40 የሚባለው ነገር ብዙ እየጠየቁን ያሉ ደንበኞቻችን ስላሉ ያንን ኦፈር በድጋሚ ያው በዓልንም በማስመልከት ሳር ቤት ላይ ኤኤዩ ኤምባሲ ዲፕሎማቶች መኖሪያ ሆኖ ላይ እውነተኛ 40% ቅናሽ ይዘን መተናል ማለት ነው ስለዚህ እዚህ ያመለጣችሁ ሰዎች አሁን እድሉ አላችሁ እድሉን ድጋሜ ተጠቀሙት ይያላችሁ በጣም አሪፍ ነው ስለ ቴምር ትንሽ ካወራን አይቀር ስለ ቴምር እንግዲህ የተወሰነ ነገር ካወራን አይቀር ቴምር ማን ነው የሚለውን እስቲ ለኔና ለተመልካቾቼ ንገሪኝ ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብቶ ጥንቅቅ አድርጎ አስረክቧል ይሄን ስልሽ ያለምንም ፕሮሞሽን ወይም ደግሞ ያለምንም ያው የሽያጭ ባለሙያ ማለት ነው ይሄ ማለት ምንድነው አሁን ለሚመጡ ደንበኞቻችን ይሄንን አይታችሁ ይሄንን ግዙን ምክንያቱም ሰርተን ነው አሳይተን ነው ለሰዎች ወይ ለደንበኞቻችን አመኔታ ኖሯቸው እንዲገዙ የምንፈልገው ሶ ያንን ለማሳየት ከ10 በላይ ኦልሞስት አጣናተራ አያት ላፍቶ ለቡ 4 ኪሎ እነዚህ ነው የመሳሰሉ ቦታችን ያው 4 ኪሎ እንደውም በደንብ ይታወቃል ሄመን ሆስፒታል ያለበት ቢልዲንግ ያው እኛ ይሰራነው ነው ማለት ነው ስለዚህ እነዚህን ሳይቶች ኦልሞስት ጥንቅቅ አድርጎ በግንባታ ፍጥነቱ ምንም ደንበኞቻችን በጣም ደስተኞች ሆነው ባልንበት ሰዓትና ባልንበት ጊዜ አስረክበናል ማለት ነው ስለዚህ እኛ ያው ብዙ ደንበኞቻችን ስማችን አዲስ ቢሆንም ግን ደግሞ ከ10 በላይ ፕሮጀክቶችን ጥንቅቅ አድርገን አስረክበናል በተጨማሪም ደግሞ ከዚህ በፊት የሚታወቀው ሳይታችን ላይ ነበር ፒያሳ አያት እና ደግሞ ያው ሶማሌ ተራ እና ጋርመንት ያሉ ሳይቶቻችንን በፍጥነት በቃ አግሬሲቭሊ እየሄዱ ይገኛሉ የንግድ ሱቁ ያው በደንብ ይታወቃል አሁንም የቤዝመንት ስራ አልቆ ወደ ግራውንድ እየወጣበት ያለበት ሳይት ሊሴ ላይ ያለው በደንብ ያው ከተባለበት ጊዜ ቀደም ብለን ለመድረስም በደንብ በፍጥነት አግሬሲቭሊ እየሰራን እንገኛለን ማለት ነው በጣም አሪፍ ነው ስለዚህ ደንበኞች እናንተ ጋር ሲመጡ ኦሬዲ 10 ያስረከባችኋቸው ፕሮጀክቶች አሉ አሁን ደግሞ እጃችሁ ላይ በፍጥነት እየተገነቡ ያሉ ሳይቶች ስላሉ ምንም ስጋት አይገባቸውም ማለት ነው በሚገባ እሺ ብሩክታይት ምን አይነት የካሬ አማራጮችን ይዛችሁ መጣችኋል አዲሱ ሳይታችን ላይ ወይም ሳር ቤት ላይ ከ84 ካሬ ጀምሮ እስከ 125 ካሬ ድረስ አለ ያው ሁሉም ሳይታችን ላይ በሁሉም አቅጣጫ ሰርኩሌሽን እና የራሱ የሆነ ቬንቲሌሽን እንዲኖረው ተደርጎ ታስቦበት ታቅዶበት የተሰራ ነው በሁሉም በኩል ባልከኒ ያላቸው ጥሩ ቪው አላቸው ከሁለት መኝታ እስከ ባለ 3 መኝታ ድረስ የመኖሪያ አማራጮች አሉት ማለት ነው አዲሱ ሳይታችሁ እንግዲህ ሳር ቤት እንደመሆኑ መጠን ምን አይነት የሎኬሽን ቫልዩ እናገኛለን ሳር ቤት ላይ ሁላችንም እንደምናውቀው ሃይ ስታንዳርድ ኳሊቲ የሚሰራበት ወይም ትልቁ ሪተርን ቫልዩ ያለው ትልቁ ሎኬሽን ሳር ቤት ነው ይሄ ማለት ብዙ ዲፕሎማቶች ይኖሩበታል ኤንጂኦዎች ትልልቅ ኢንፍራስትራክቸር ያሉበት ትምህርት ቤትም ሊሆን ይችላል ሆስፒታሊቲም ሊሆን ይችላል ተቋማትም ሊሆን ይችላል እዛው እኛ ሳይታችን አጠገብ እንኳን ጀርባችን ትልቅ መንግስት እያስገነባው ያለ ፓርክ አለ ፓርክ ስልሽ ጌም ዞን ነገር የልጆች መጫወቻ መናፈሻ ያለው ስቴዲየም እየሰራ ነው ከዛ በስተጀርባ ደግሞ መሐመዲያ ቪሌጅ አለ ወደ ካርል አደባባይ ቪው አለው ኦልሞስት በሁሉም አቅጣጫ ለመኖር ምቹ የሆነ ኢቭን ሃይ ሪተርን ቫልዩ አለው በዶላር ማከራየት የሚችሉበት አሁን ላይ ባለው እንኳን ከ5000 እስከ $6000 ድረስ እየተከራየ ያለበት ሁኔታ ነው ስለዚህ ይሄንን ቦታ ይሄንን ሎኬሽን ሊያመልጣቸው የማይገባ በጣም ትልቅ የሆነ እድል ነው ማለት ነው ስለዚህ ደንበኞች ሊኖሩበት ቢፈልጉ ሊያከራዩት ቢፈልጉ የሚያተርፉበት አይነት ሎኬሽን ላይ ያለው ያልሽኝ አዎ በተጨማሪም ነገ ላይ አትርፈው መሸጥ እንኳን ቢፈልጉ ማለትም ለሶስተኛ ወገን ያው ቴምር ፕሮፐርቲስ የሚታወቀው ለሶስተኛ ወገን መሸጥን እንደሚችሉ ነው ስለዚህ ዛሬ ላይ ከ1 አመት ከ2 አመት በኋላ ራሱ ጠብቀው ያንን ነገር አሁን 60-40 በሚባለው አከፋፈል ተጠቅመው ነገ ላይ ከ2 አመት በኋላ ቢሸጡት ሃይ የሆነ ሪተርን ቫልዩ ያገኛሉ ማለት ነው በጣም አሪፍ ነው ምን አይነት የጋራ መገልገያዎች ይኖሩታል የጋራ መገልገያ የሚኖረው ያው እንደቀደም እንዳልኩሽ G+16 ነው መጨረሻው ፍሎር ላይ ቴራስ ይኖረዋል ለፕሮግራም ለልደት የሚሆኑ ሶስተኛው ላይ ደግሞ
ለአንዳንድ ነገሮች የሆኑ ኮመን ኤሪያዎች ወይም ለበዓል ለፕሮግራም ብቻ ለኤኒቲንግ ለሚሆን አዘጋጅተናል የልጆች መጫወቻም ያው ግሪን ኤሪያ ይኖራል የራሳቸው የግል የሆነ ፓርኪንግ አለው እጅግ ዘመናዊ አፓርትመንት ነው እየሰራን የምንገኘው ማለት ነው በውስጡ ኦልሞስት ባካፕ ጄነሬተርን የያዘ ያው መብራት በማይኖርበት ሰዓት ላይ እሱንም የያዘ እጅግ ዘመናዊ አፓርትመንት ነው እየሰራ የምንገኘው ማለት ነው ስለዚህ መሰረታዊ የሚባሉ ነገሮችን ያሟላ ቅንጡ የሆነ አፓርትመንት ነው የገነባችሁ ያላችሁት እውነት ነው በጣም አሪፍ ነው በካሬ ዋጋችሁ ምን ያህል ነው ጥሩ ያው ዲስካውንትን ጨምሮ በካሬ ኦልሞስት ከ64200 በመሃል ሳር ቤት እየሸጥን እንገኛለን ማለት ነው ይሄ ማለት በ60-40 በሚባለው አከፋፈል 60-40 ማለት 60%ን ለምሳሌ ከ84 ካሬ ጀምሮ እስከ 125 ካሬ ያለን ብዬሻለሁ ሶ ምንድነው 84 ካሬ በካሬ ዋናው ዋጋው በካሬ 107000 ነው ሶ ስለዚህ በካሬ 107000 60%ን ሲከፍሉ ማለትም ኦልሞስት ወደ 5.4 አካባቢ ሲከፍሉ ቀሪውን ዋናው ዋጋ የሚሆነው 8 ሚሊዮን ነው 40%ን ኦፍ እናረጋለን በ5.4 ሚሊዮን ጠቅላላ ክፍያ የቤት ማለቤት መሆን ይችላሉ ማለት ነው መሃል ሳር ቤት ላይ ማለት ነው መሃል ሳር ቤት ላይ 4 ሚሊዮኑ ኦፍ ይሆናል ማለት ነው አይ ይሄ በአንዴ ደግሞ መክፈል ለማይችሉ ደንበኞቻችን በካሬ 107000 ወደ ዋናው አከፋፈል ይሆንና ቅድመ ክፍያ 10% ከፍለው ቀሪውን በ3 አመት ጊዜ ውስጥ ያው ዴሊቨር የምናደርገው በ3 አመት ስለሆነ 10% ከፍለው ቀሪውን በ3 አመት ቤዝድ ኦን ፕሮግረስ ይከፍላሉ ሌላው በተጨማሪ ምንድነው 30 እና ከዛ በላይ የሚከፍሉ ከሆነ በከፈሉት ልክ ማለትም ለምሳሌ የ8 ሚሊዮን እንዳልኩሽ ያው በዲስካውንት ሲሆን 5.4 ሚሊዮን ጠቅላላ ክፍያ ይሆናል 60%ን ኦፍ ሲያረጉ ግን በኖርማል አከፋፈል ሲሆን ወደ 8 ሚሊዮን ይሆናል 8 ሚሊዮኑን 30% የሚከፍሉ ከሆነ የሱን የ30%ን 25% ዲስካውንት እንሰጣለን ከ70% ከቀሪው 70% ላይ ማለት ነው ስለዚህ በዚህ አይነት አከፋፈል ሌላውን ቀሪውን የተቀረውን 70% በ3 አመት ውስጥ ይከፍላሉ ስለዚህ ቴምር ፕሮፐርቲ 3 አይነት አከፋፈል ይዞ ነው የመጣው 60% ለሚከፍሉ 40% ኦፍ እናደርጋለን 8 ሚሊዮን የነበረውን በ5.4 ይገዛሉ ማለት ነው አይ ካሉ ደግሞ በካሬ 107000 ብር ይሆንና ቅድመ ክፍያ 10% ከፍለው ቀሪውን based on progress በ3 አመት ይከፍላሉ ሶስተኛውና የመጨረሻው ከሆነ ደግሞ 30% እና ከዛ በላይ 40ም ከፈሉ 50ም ከፈሉ በከፈሉት ልክ 25% ከመቶ ከሆነ 40% ነው ሶ 30 ከከፈሉ ግን በከፈሉት ልክ 25% ዲስካውንት አግኝተው የቤት ባለቤት መሃል ሳር ቤት ላይ መሆን ይችላሉ ማለት ነው በጣም አሪፍ ነው ስለዚህ ደንበኞች ለነሱ እንደሚመቻቸው 3 የተዘጋጀላቸው አከፋፈል አለ የሚመቻቸውን መርጠው የቤት ባለቤት መሆን ይችላሉ ማለት ነው በሚገባ ስለዚህ መሃል ሳር ቤት ላይ በ5.4 ሚሊዮን ጀምሮ ባለ 3 መኝታ እስከ 8 ሚሊዮን ድረስ የመኖሪያ ቤቶችን እየሸጥን እንገኛለን 8 ሚሊዮን ያልኩሽ ባለ 3 መኝታ እጅግ በጣም ዘመናዊ የሆነ የሰራተኛ ክፍል ያለው በሁሉም በኩል ባልከኒ ያላቸው በጣም ጥሩ ቪው ያለውን ቤት ባለ 3 መኝታ በ124 ካሬ ሳር ቤት ላይ መሃል ሳር ቤት ላይ እየሸጥን ነው የሚገኘው ካልሆነ ደግሞ በኖርማል አከፋፈል 10% ከፍለው ቀሪውን በ3 አመት መክፈል ይችላሉ ወይም የቤት ባለቤት መሆን ይችላሉ ማለት ነው ቴምር ሪል ስቴት እንግዲህ እንደነገርሽኝ እንዳየነውም ከሆነ በግንባታ ፍጥነት አትታሙምና ይሄኛውን ፕሮጀክታችሁን በምን ያህል ጊዜ ለማስረከብ ነው እየሰራችሁ የምትገኙት በ3 አመት ነው ያው 3 አመት ስንል ያው እንደ ውል የሚቀመጣቸው እንደ አግሪመንት የምናስቀምጣቸው ነገሮች አሉ ግን የምናስረክብባቸው 3 አመት ነው ማለት ሳይሆን ከዛም ቀደም ብለን የምንጨርስበት ሁኔታ አለ ቅድም እንዳልኩትኝ ያው በቆየን ቁጥር ዋጋ እንከፍላለን ማለት ነው ለምን ያው ማቴሪያሉም እየጨመረ ብራችን እየወደቀ ነው ያለው ስለዚህ ቀደም ብለን ከደንበኛ ሳይሆን እየጠበቅን ያለ ነው ቀደም ብለን ፋውንዴሽን አሁን ሳይት ክሊራንስ ጨርሰን ወደ ቁፋሮ ገብተናል ያ ስልሽ ኦልሞስት 3 አመት አለ እንጂ ከዛም ቀደም ብለን እስከ 2 አመት ተኩል ድረስ ዴሊቨር የምናደርግበት አጋጣሚዎች አሉ ማለት ነው ስለዚህ ከ2 አመት ተኩል እስከ 3 አመት ባለው ውስጥ እንደ ውሉ ላይ እስከ 3 አመት ድረስ እና ውሉ ላይ የሚለው ያው 3 አመት ነው የምለው በመጨረሻ እስቲ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽ በጣም ደስ ይለኛል ያው ቴምር ፕሮፐርቲስ የቴምር ፕሮፐርቲስ ደንበኞቻችን ከዋጋ ያው ከግንባታ ጥራት እንዲሁም ያው ዴሊቨሪ ማለት ነው ሶስቱንም በአንድ የሚያገኙት ያው ቴምር ፕሮፐርቲስ ነው ከዋጋ አንፃር ካልኩትኝ የቫቲካኑ ማንሳት እንችላለን 60-40 የሚባለው አከፋፈል እዛ ጋር ያለቀባችሁ ሰዎች አሁን እዚህ ጋር አለ ዴሊቨሪም እስካሁን የሰራናቸው ከ10 በላይ ፕሮጀክቶችም አሉን ሶ ግንባታም የሚያሳየው ነገር ነው ሶስቱንም በአንድ የያዘውን ቴምር ፕሮፐርቲስ እንዳያመልጣችሁ በተጨማሪም ደግሞ ይሄ ኦፈር 60-40 የሚባለው አከፋፈል ለ15 ቀናት ብቻ የሚቆዩ ስለሆነ ፈጥነው ታች በመናስቀምጠው ስልክ ይደውሉ ይሄንን ቪዲዮ እና ይሄንን ኦፈር ሰምተው እንግዲህ ብዙ ተመልካቾቻችን መግዛት መፈለጋቸው አይቀሬ ነውና እንዴት ነው የሚያገኙአችሁ
በጣም ጥሩ በዋትስአፕ በቴሌግራም ያው ኮንታክት ማድረግ ይችላሉ እንዲሁም በተጨማሪ ውጭ ያሉ ደንበኞቻችን እዚህ ሳይመጡ በዲኤችኤል ውሉን መፈጸም ይችላሉ ስለዚህ ታች በምናስቀምጥላቸው ስልክ በዋትስአፕ በቴሌግራም እንዲሁም በቀጥታ ስልክ እየደወሉ ማግኘት ይችላሉ ማለት ነው በጣም አሪፍ ነው ለነበረን ቆይታ እጅግ አድርጌ አመሰግናለሁ ብሩክታይት በጣም አመሰግናለሁ ተመልካቾቼ በቴምር ሪል ስቴት የነበረን ቆይታ በቪዲዮ የተከታተላችሁትን ይመስል ነበር ቴምር ሪል ስቴት እንግዲህ የ40% ዲስካውንት ይዞ መጥቷል የዲስካውንት ለአጭር ጊዜ ብቻ የሚቆይ ስለሆነ የድሉ ተጠቃሚ ሆኑ ላለው ላይክ ሼር ሰብስክራይብ ማድረግ እንዳትረሱ በደህና ቆዩ